ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። አሜሪካ በሶሪያ ውስጥ በሚገኘው የኢስላሚክ ስቴት ቡድን ላይ ከፍተኛ ጥቃት መፈጸሟን ይፋ አደረገች። በኤርትራ ለ24 ዓመታት ያለምንም ፍርድ የታሰረው ኤርትራዊው ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ የስዊድን መንግስት ዓርብ ዕለት ማስታወቁ ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ በሶሪያ ውስጥ በሚገኘው የኢስላሚክ ስቴት ቡድን አይኤስ ላይ ከፍተኛ ጥቃት መፈጸሟን ገልጻለች። የአሜሪካ ጦር ኃይል ድብደባውን የፈጸመው አይኤስ በወታደሮቹ ላይ ለፈጸመው ጥቃት ምላሽ ለመስጠት በሚል መሆኑን አስታውቋል። የአሜሪካ ማዕከላዊ ኮሚቴ ተዋጊ ጀቶች፣ ሄሊኮፕተሮችና መድፎች በማዕከላዊ ሶሪያ በተለያዩ ቦታዎች የሚገኙ ከ70 በላይ ኢላማዎችን መምታታቸውን አስታውቋል። ከዮርዳኖስ የሚነሱ የጦር አውሮፕላኖች በጥቃቱ ላይ ተሳታፊ ነበሩ ተብሏል። በጥቃቱ የአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ናቸው የተባሉ ቦታዎች ትኩረት እንደተደረገባቸውና ከ100 በላይ ኢላማቸውን ለይተው የሚመቱ መሳሪያዎችን ጥቅም ላይ መዋላቸው ተነግሯል። ፕሬዚዳንት ዶናልድ ትራምፕ ታህሳስ 13 በፓልሚራ ከተማ 2 የአሜሪካ ወታደሮችና 1 አስተርጓሚ የተገደሉበትን የአይኤስ ጥቃት ተከትሎ በቡድኑ ጠንካራ ይዞታዎች ላይ በጣም ከባድ ጥቃት እየሰነዘረ ነው ብለዋል። በአውሮፓ በአፍሪካና በኢንዶ ፓሲፊክ የሚገኙ የአሜሪካን ወታደራዊ እንቅስቃሴዎች የሚመራው ሴንቲኮም በኤክስ ገጹ ላይ ባወጣው መግለጫ ኦፕሬሽን ሃውኬ ስትራይክ ዓርብ ዕለት ምሽት መጀመሩን አስታውቋል። የሴንቲኮም አዛዥ አድሚራል ብራድ ኩፐር በቀጠናው ውስጥ አሜሪካውያንና አጋሮቻችንን ለመጉዳት የሚሞክሩ አሸባሪዎችን ያለማቋረጥ ማሳደዳችንን እንቀጥላለን ብለዋል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት በበኩላቸው የጦርነት መጀመሪያ አይደለም፣ የበቀል ማሳያ ነው ብለዋል። በዓለም ላይ በየትኛውም ቦታ አሜሪካውያንን ኢላማ ካደረክ የቀረውን አጭርና በጭንቀት የተሞላ ሕይወትን ዩናይትድ ስቴትስ እንደምታድንህና እንደምታገኝህ እንዲሁም ያለ ርኅራኄ እንደምትገድልህ እያወቅ ትኖራለህ ብለዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ ቃል እንደገባሁት በገዳይ አሸባሪዎች ላይ ከባድ የበቀል እርምጃ እየወሰደች ነው ብለዋል። በተጨማሪም የሶሪያ መንግስት ሙሉ በሙሉ ድጋፍ እያደረገ ነው ሲሉ በጽሁፋቸው ጠቅሰዋል። ይህ በእንዲህ እንዳለ በዩኬ የሚገኘው የሶሪያ የሰብአዊ መብቶች ታዛቢ ቡድን በራቃና በዴይር ኢዝ ዞር ከተሞች አቅራቢያ የሚገኙ የአይኤስ መንጋዎች ኢላማ መሆናቸውን ተናግሯል። አንድ ታዋቂ የአይኤስ መሪና በርካታ ተዋጊዎች መገደላቸውንም ቡድኑ ጨምሮ ገልጿል። አይኤስ በይፋ አስተያየት ያልሰጠ ሲሆን ቢቢሲ የጥቃቱ ኢላማዎችን ማረጋገጥ እንዳልቻለም ተናግሯል። ሴንትኮም ቀደም ሲል በፖልሚራ በአሜሪካ ወታደሮች ላይ የተፈጸመው ጥቃትን ያደረሰው በአይኤስ ታጣቂ መሆኑን ገልጾ በተኩስ ልውውጥ ወቅት ተገድሏልም ብሏል። በጥቃቱ ሌሎች 3 የአሜሪካ ወታደሮች የቆሰሉ ሲሆን የፔንታጎን ባለስልጣናት ድርጊቱ የተፈጸመው የሶሪያ መንግስት ቁጥጥር በሚያደርግበት አካባቢ እንደሆነ ተናግሯል። የሶሪያ ሰብአዊ መብቶችን የሚከታተለው ቡድን ግን አጥቂው የሶሪያ የጸጥታ ኃይሎች አባል መሆኑን ተናግሯል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ቡድን የለም ተብሏል። ጥቃቱን የፈጸመው ግለሰብ ማንነትም ይፋ አልተደረገም።
በኤርትራ ለ24 ዓመታት ያለምንም ፍርድ የታሰረው ኤርትራዊው ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ የስዊድን መንግስት አስታወቀም። የስዊድንና ኤርትራዊ ዜግነት ያለው ጋዜጠኛ ዳዊት በሕይወት መኖሩ የተሰማው የስዊድን መንግስት ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ኤርትራ በመሄድ ከሀገሪቱ ከፍተኛ ባለስልጣናት ጋር ከተወያዩ በኋላ መሆኑን ኤኤፍፒ ዘግቧል። የ61 ዓመቱ ጎልማሳ ዳዊት ይስሐቅ እንደ አውሮፓውያን አቆጣጠር በ2001 ዲሞክራሲያዊ ለውጥ እንዲመጣ የሚጠይቅ ጽሑፍ በጋዜጣ ላይ ካወጣ በኋላ ነበር በኤርትራ መንግስት በቁጥጥር ስር የዋለው። የኤርትራ መንግስት ወደ 20 የሚጠጉ ከፍተኛ ሚኒስትሮችን፣ የፓርላማ አባላትንና ነፃ ጋዜጠኞችን ሲያስር ዳዊትም ከነዚህ መካከል አንዱ ነበር። ጋዜጠኛ ዳዊት ይስሐቅ በእስር ላይ በቆየበት ዓመታት አንድም ክስ ያልተመሰረተበት ሲሆን ቤተሰብም ሆነ የትኛውም አካል ስላለበት ሁኔታ መረጃ ለማግኘት ሳይችል ቆይቷል። አስመራ ጋዜጠኛው በእስር ላይ ባለባቸው ዓመታት ሁሉ የት እንዳለ ወይም ስለ ጤንነቱ ምንም አይነት መረጃ ሰጥታ አታውቅም። የኛ ግምገማ ጋዜጠኛው በሕይወት እንዳለ ነው። በጉብኝታችን ወቅት ከዚያ ግምገማ ጋር የሚቃረን ምንም አዲስ መረጃ አልደረሰንም ሲሉ ሚኒስትሯ ለኤኤፍፒ የዜና ወኪል ተናግሯል። ዳዊት ወደ ስዊድን የተሰደደው እንደ አውሮፓውያን አቆጣጠር በ1987 የኤርትራ ጦርነት ወቅት ሲሆን ኤርትራ ነፃ አገርነቷን ካወጀች በኋላ የስዊድን ዜግነት አግኝቶ በ1993 ወደ ትውልድ ሀገሩ ተመልሷል። የስዊድንና ኤርትራ ዜግነት ያለው ዳዊት በአውሮፓውያኑ 1990ዎቹ በአገሪቱ ውስጥ ከመጀመሪያዎቹ ነፃ ጋዜጦች አንዷ የሆነችውን ሰቲትን አቋቋመም። ከተወሰነ ጊዜ በኋላም የኤርትራ መንግስት የግል ጋዜጦችን በመዝጋት የሚቀርቡበትን ትችት ዝም ለማሰኘት በጀመረው ዘመቻም ፖለቲከኞችን፣ ጋዜጠኞችን እንዲሁም ተማሪዎችን ለእስር የዳረገ ሲሆን ዳዊትም አንደኛው ታሳሪ ሆኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡም። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉንም ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህንን ያሉት የ4 ሰዓት ተኩል ገደማ እርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈ ባይሆንም ከውጭ ሚዲያዎች የአሜሪካው ኤንቢሲ እና ቢቢሲ ጥያቄያቸውን እንዲያቀርቡ ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲ ስቲቭ ሮሰንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸው ነበር። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተም ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥቷል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ ነገር ግን አውሮፓውያኑ ከፈለጉ ዝግጁ እንደሆነች መናገራቸው ይታወሳል። ፕሬዚዳንት ፑቲን ትላንት አርብ በነበረው ዝግጅት ከቢቢሲ የሩሲያ አርታይ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። ቻይና የወሊድ የሕክምና ወጪዎችን ሙሉ በሙሉ በነጻ ልታደርግ ነው ተባለ። የቻይና መንግስት በሀገሪቱ በከፍተኛ ሁኔታ እየቀነሰ የመጣውን የህዝብ ቁጥር ለመታደግና የውልደት ምጣኔ ለማሳደግ በማለም ከመጪው 2026 የፈረንጆቹ አዲስ ዓመት ጀምሮ ማንኛውም ከወሊድ ጋር የተያያዘ የሕክምና ወጪ በመንግስት እንዲሸፈን መወሰኑን አስታውቋል። ይህ አዲስ መመሪያ ከቅድመ ወሊድ ምርመራ ጀምሮ እስከ ወሊድ ድረስ ያሉ ማናቸውንም የሕክምና አገልግሎቶች ያካተተ ሲሆን ወላጆች ከኪሳቸው ምንም አይነት ክፍያ እንዳይከፍሉ ለማድረግ ያለመ እንደሆነም ተነግሯል። ቻይና በአሁኑ ወቅት የ1.416 ቢሊዮን ህዝብ ባለቤት ብትሆንም በህዝብ ብዛት በህንድ ተበልጣ የዓለማችን ሁለተኛዋ ሀገር ሆና ትገኛለች። የሀገሪቱ የህዝብ ቁጥር ከ2022 ጀምሮ ለመጀመሪያ ጊዜ ማሽቆልቆል የጀመረ ሲሆን ይህ አዝማሚያ እስከ 2025 ድረስ ቀጥሎ ታይቷል። ለዚህ የህዝብ ቁጥር መቀነስ ዋነኛ ምክንያቶች ናቸው ተብሎ የሚጠቀሱት ለበርካታ አስርት ዓመታት ተግባራዊ የነበረው የአንድ ልጅ ብቻ ፖሊሲ፣ የከተማ መስፋፋትና የልጆች ማሳደጊያ ወጪ በከፍተኛ ሁኔታ መናር ናቸው። መንግስት የወሊድ ወጪን ሙሉ በሙሉ በነጻ ለማድረግ የወሰነውን እርምጃ ተከትሎ ከጃንዋሪ 2026 ጀምሮ በእርግዝና መከላከያ ቁሶች ላይ የ13 በመቶ ታክስ ለመጣል ማቀዱ ተሰምቷል። ቤጂንግ ይህንን ውሳኔ ያስተላለፈችው ወደፊት ሊያጋጥማት የሚችለውን የሰው ኃይል እጥረት ለመከላከልና የኢኮኖሚ ጥንካሬዋን ለማስቀጠል እንደሆነ ይታመናል።
ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።